መጥፎ ሰዎች እናንተን የሚያስከፋ ነገር ያለማቋረጥ ለምን እንደሚያደርጉባችሁ ታውቃላችሁ? ምክንያቱም እነሱ መጥፎ ስለሆኑ ብቻ ሳይሆን የእናንተ ተግባር በራሱ እንደፈለጉ እንዲያደርጓችሁ ፈቃድ እየሰጣቸው ስለሆነ ነው። ባለማወቅና በየዋህነት በምታደርጓቸው አንዳንድ ነገሮች ለነሱ መጠቀሚያ ሆናቸዋል። ስለዚህ ዛሬ እነዚህ ነገሮች ምን እንደሆኑ አንዴ ካወቃችሁና ማስተካከያ ካደረጋችሁ ሁሉም ነገር ይቀየራል። እነዚህ ክፉ ሰዎች በድንገት ይሰወራሉ። መልካም ሰዎች በተሻለ መንገድ ወደ እናንተ መቅረብ ይጀምራሉ። በእርግጥ በዙሪያችሁ ያሉ አንዳንድ ሰዎች ግራ ይጋባሉ። ነገር ግን ይሄ ነገሩ እየሰራላችሁ መሆኑን የምታውቁበት መንገድ ይሆናል። 1. ሰዎች ለተናገሩት ሁሉ ምላሽ መስጠት አቁሙ። የመጀመሪያው ትልቁ ስህተታችሁ የሚጀምረው እዚህ ጋር ነው። የሆነ ሰው ክፉ ነገር ሲናገራችሁ በፍጥነት ምላሽ ለመስጠት ትጣደፋላችሁ። ፊታችሁ ይቀየራል፣ ድምጻችሁ ይንቀጠቀጣል፣ ራሳችሁን ለመከላከል ጥረት ታደርጋላችሁ፣ ወይ ደግሞ ከልክ በላይ በማብራራት ልታርሟቸው ትጥራላችሁ። እነሱም በትክክል የሚፈልጉት እንዲህ እንድትሆኑ ነበር፣ ስለዚህ ተሳካላቸው ማለት ነው። ለመርዛማ ሰዎች አጸፋዊ ምላሽ መስጠት ማለት ለነሱ የሆነ የሚያስደስት ምግብ እንደመመገብ ነው። በስሜቶቻችሁ ላይ እንዲሰለጥኑ ፈቃድ እንደመስጠት፣ በቃላቶቻቸው ብቻ እናንተን እንዲቆጣጠሩ አቅም እንደመስጠት ነው። አንድ ነገር ብቻ ተናግረው ዞር ይላሉ፣ እናንተ ትናደዳላችሁ፣ እነሱ ያሸንፋሉ። እስቲ እንደዚህ አስቡ። የሆኑ ሰዎች ሊያናድዷችሁ እየሞከሩ ነው እንበል። ክፉ ነገር ይናገሯቸዋል፣ ስሜታዊ የሚያደርጓችሁን ነገሮች ለማግኘት ይኮረኩሯቸዋል። ነገር ግን እናንተ ምንም እንዳልተፈጠረ ተረጋግታችሁ ትቀመጣላችሁ። አትናደዱም፣ አትበሳጩም፣ ለመጣላትም ምንም ጥረት አታደርጉም። በትዝብት አተያይ በጸጥታ ትመለከቷቸዋላችሁ። ምን የሚፈጠር ይመስላችኋል? ያቆሙታል። ከዚህም በኋላ እንደዚህ አይነት ሳፋጣ አይሞክሩም። እንድትናደዱ ፈልገው ነበር፣ እናንተ ደግሞ ያንን ፍላጎታቸውን አላሟላችሁላቸውም። ስለዚህ በሚቀጥሉት ጊዜያቶች የሆኑ ሰዎች ክፉ ቃል ሲያወጡባችሁ ወይም ሊያናድዷችሁ ሲሞክሩ ምንም እንዳልተፈጠረ ሆናችሁ ዝም ብላችሁ ተመልከቷቸው። መረጋጋታችሁን ሳትለቁ 3 ሰከንዶች እስኪያልፉ ጠብቁ። ከዛ ቀለል ያለ ነገር ተናገሩ እና ምን ይፈጠር፣ እረ በጣም ደስ ይላል አይነት ቃላቶች። ይህን ስታደርጉ ድምጻችሁ ቀጥ ያለ ነው። ፊታችሁ ላይ ምንም አይታይም። አልተናደዳችሁም፣ አልተበሳጫችሁምም። ከዚያ ምን እንደሚፈጠር ተመልከቱ። ግራ ይጋባሉ። ክፉ ቃል ተናግሬ እንዴት ነው ምንም ያልመሰላቸው ብሎ አእምሯቸው ራሳቸውን ይጠይቃቸዋል። በመጨረሻም የሚፈልጉትን እንደማያገኙ ሲገባቸው ደግሞ ላይ ሞክሩት ይተውታል። ጠንካራ ሰዎች ለተባሉት ሁሉ ምላሽ አይሰጡም። ምክንያቱም ለነሱ የሚገባቸውንና የሚመጥናቸውን ለይተው ስለሚያውቁ ምላሽ የሚሰጡትንም እንዲሁ ይመርጣሉ። ደካማ ሰዎች በተቃራኒው ለእያንዳንዷ ነገር ምላሽ ይሰጣሉ። መከበር ትፈልጋላችሁ? ያገኛችሁ ሰው ሁሉ በንግግር ቁጥጥሩ ስር የሚያደርጋችሁ አሻንጉሊት ከመሆን ራሳችሁን ጠብቁ። 2. ራሳችሁን ማብራራት አቁሙ። ደካማ ሰዎች ቀናቸውን ምን ሲያደርጉ እንደሚውሉ ታውቃላችሁ? እያንዳንዷን ነገር ሲያብራሩ፣ ስለ ምርጫዎቻቸው፣ የተናገሩትን ለምን እንደተናገሩ፣ ማድረግ ስላልቻሏቸው ነገሮች ገለጻ ሲሰጡ ይውላሉ። እያንዳንዷን እንቅስቃሴዎቻቸውን ሰዎች እንዲረዷቸውና ከነሱ ጋር እንዲስማሙ ረጅም ታሪክ ይፈጥራሉ። እንደዚህ አይነት ሰዎች ከሆናችሁ ከዚህ በኋላ አቁሙ። ከልክ በላይ ስታብራሩ የእናንተ አእምሮ የሚያስበው የበለጠ ባብራራችሁ ቁጥር ሰዎች እየተረዷችሁ እንደሆነ ሲሆን፣ የሰዎቹ አእምሮ የሚያስበው ግን ስለ ምርጫዎቻችሁ ና አድራጎቶቻችሁ እርግጠኛ አይደለሁም እያላችሁ እንደሆነ ነው። የተሻለውን መንገድ ልንገራችሁ። የሆነ ሰው ያደረጋችሁትን ነገር ለምን እንዳደረጋችሁ ሲጠይቃችሁ ባጭሩ እንደዛ ማድረግ ስለፈለኩ ብላችሁ መልሱ። ምንም ሀተታ አታብዙ ወይም ከናንተ ጋር እንዲስማማ አትለማመጡ። ያኔ የንግግራችሁ ማብቂያ ይሆናል። ምክንያቱም ያሰቡትን ጨዋታ እንደማትጫወቱላቸው ይገባቸዋል። ራሳችሁን ማብራራት ስታቆሙ፣ ስለ ራሳችሁ ለመከራከር ፍላጎት ስታጡ፣ ማንንም ለማሳመን ተነሳሽነት የሌላችሁ እንደሆናችሁ ከተሰማችሁ የራሳችሁ ምርጫ የራሳችሁ ብቻ እንደሆነ ገብቷቸዋል ማለት ነው። ነገር ግን እንዲህም ሆናችሁ ሊተዋችሁ የማይፈቅዱ ሰዎች 10 በህይወታችሁ ጣልቃ እየገቡ የሚነካኳችሁ እነሱ ሰዎች መርዘኞች ናቸው። ስለዚህ አሁን የራሳችሁን ምርጫ ስለመረጣችሁ ብቻ መጥፎ እንዲሰማችሁ የሚፈልጉ ወይም በቁጥጥራቸው ስር ሊያደርጓችሁ የሚፈልጉትን ሰዎች ማንነት ለይታችሁ አውቃቸዋል። አሁንም ቢሆን እነዚህን ሰዎች ማሸነፍ የምትችሉት ራሳችሁን በመምረጥ ብቻ ነው። አስታውሱ፣ ጠንካራ ሰዎች የራሳቸውን ምርጫ ይመርጣሉ፣ የግላቸውም ያደርጉታል። ጠንካራ ሰዎች ሁሉም ሰው እንዲረዳቸው አይጠብቁም። ትክክል ነው ብለው ያሰቡትን ብቻ ያደርጋሉ፣ ከዚያም ይቀጥላሉ። በዚህም መንገድ ክፉዎችን ያርቃሉ። 3. ለክፉ ባህሪያቸው ክፍያ አዘጋጁላቸው።
ብዙዎች የሚስቱት ትልቅ ጉዳይ ነው። ሰዎች በመጥፎ መንገድ ሲያስተናግዷችሁ ወይም እንዲበድሏችሁ ከፈቀዳችሁና ለዛ ባህሪያቸው ምንም ምላሽ ካልሰጣችሁ ትናቃላችሁ። ንግግሮቻችሁን ችላ ይላሉ ወይም ትኩረት ይነሷችኋል። ለመገናኘት ተቀጣጥራችሁ ባለቀ ሰዓት ቀጠሮቻችሁን ይሰርዛሉ። በሰዎች ፊት ይነሷችኋል። ከዛስ ምን ይፈጠራል? ምንም። እናንተም ምንም እንዳልተፈጠረ ሆናችሁ አብራችኋቸው ትቀጥላላችሁ። ስለዚህ የልብ ይሰማቸዋል። እንደፈለኩ አድርጌ ብጫወትባቸው ምንም መጥፎ ነገር አይመጣብኝም ብለው ያስባሉ። ስለዚህ መጥፎ ምግባሮቻቸውን አጠናክረው ይቀጥላሉ። የበደሏችሁን ሰዎች ለመጥፎ አድራጎቶቻቸው ክፍያ እንደሚጠየቁ ማስተማር አለባችሁ። በመጮ ወይም በመጣላት አይደለም፣ በዝምታ በመሸሽ። ነገሩ የሚሰራው እንዲህ ነው። በሚቀጥለው ጊዜ የሆነ ሰው ባለጌ ሲሆንባችሁ ወይም ሲያዋርዳችሁ ወደ ኋላ አፈግፍጉ። በተፈለጋችሁበት ሁሉ የማትጠፉ ሰዎች መሆን አቁሙ። ቴክስት ሲጽፉላችሁ ከመመለሳችሁ አስቀድማችሁ አስጠብቋቸው። እርዳታ ሲጠይቋችሁ ቢዚ እንደሆናችሁ ንገሯቸው። ላግኛችሁ ሲሏችሁ ሌላ ፕሮግራም እንደያዛችሁ ንገሯቸው። ክፉ የሆናችሁ አይደለም፣ ልትጎዷቸውም እየሞከራችሁ አይደለም። ነገር ግን ለመጥፎ አድራጎቶቻቸው ክፍያ እንደሚጠየቁ እያስተማራችኋቸው ነው። እናንተን በቀላሉ ማግኘት እንደማይችሉ ወይም ጊዜያችሁም ሆነ ኢነርጂያችሁ ዋጋ እንዳለው እያሳወቃችኋቸው ነው። ይህንን አንዴ ሞክሩትና የሚሆነውን ተመልከቱ። የሆነ የተቀየረ ነገር እንዳለ ያስተውላሉ። ለምን በቀላሉ መገኘት እንዳልቻላችሁ መመራመር ይጀምራሉ። በፊት ታደርጉ እንደነበረው እነሱን ለመርዳት ለምን ፈጥናችሁ መምጣት እንዳቆማችሁ ማሰብ ይጀምራሉ። ለምን እንደራቃችኋቸው እየገባቸው ይመጣል። እናም ሙሉ ለሙሉ ሊያጧችሁ ስለማይፈልጉ መስተካከል አለብኝ ብለው ያስባሉ። ስለዚህ እናንተን ማናናቅ ትተው ስርዓት ማድረግ ይጀምራሉ። ይህ ክፉ ሰዎችን ምንም ክፉ ሳትናገሩ ጥጋቸውን የምታስይዙበት ወይም ስርዓት የምታስተምሩበት መንገድ ነው። አንዳንዴ ተግባሮች ከንግግሮች በላይ ጎልተው ይታያሉ። 4. አለመወደዳችሁን ተቀበሉት። ሰዎች ይወዱኛል ወይስ አይወዱኝም ብላችሁ የምትጨነቁ እስከሆናችሁ ድረስ በሌሎች ቁጥጥር ስር እንደሆናችሁ እወቁ። መወደድን አጥብቃችሁ የምትፈልጉ፣ ሰው ሁሉ ጥሩ እንዲላችሁ የምታስቡ ወይም ከሌሎች ጋር ላለመጋጨት ስትሉ ብቻ ምንም የማታደርጉ ከሆናችሁ ሰዎች በዚህ ባህሪያችሁ እናንተኑ ለማጥቃት ይጠቀሙበታል። ሁሉም ሰው ሊወዳችሁ እንደማይችል ማሰብና መቀበል አለባችሁ። ምንም ችግር የለውም። ሁሉም ሰው የሚወዳችሁ ሰዎች ናችሁ ማለት ምን ማለት መሰላችሁ? አንዳንዶቹ ጋር እያስመሰላችሁ ነው ማለት ነው። ይሄ ማለት ማንነታችሁን እየደበቃችሁ ነው ማለት ነው። ይሄ ማለት አይሆንም ማለት ያለባችሁ ቦታ ላይ በይሁንታ ያለፋችሁ ነው ማለት ነው። አሁን ደግሞ እንደዚህ ሞክሩ። በሚቀጥለው ጊዜ የሆኑ ሰዎች ግልጽ ጥላቻቸውን ሲያሳዩአችሁ ሰዎቹን ለማስተካከል እንዳትሞክሩ። ለመወደድ ብላችሁም ራሳችሁን እንዳትቀይሩ ወይ ደግሞ እነሱን ለመማረክ ብዙ ርቀት እንዳትጓዙ። በቃ ዝም ብላችሁ ተቀበሉት። አልወደዷችሁም እና ምን ይጠበስ? ይኸውላችሁ በእያንዳንዱ ሰው ለመወደድ ጥረት ማድረግ ስታቆሙ የሆነ የሚያስገርም ነገር ታያላችሁ። መርዛማ ሰዎች ከእናንተ መራቅ ይጀምራሉ። ምክንያቱም ከዚህ በኋላ እናንተን ሊሸውዷችሁ ወይም ማኒፑሌት ሊያደርጓችሁ እንደማይችሉ ያውቃሉ። አስታውሱ፣ ሁሉም ሰው ሊወዳችሁ እንደማይችል በፍጹም እንዳትረሱ። 5. ከነሱ ውጪ ህይወት እንደሚቀጥል አሳዩአቸው። የመጨረሻ አቅማችሁን የምታሳዩበት አንዱ መንገድ ነው። ብቻችሁን መሆናችሁ ምንም ማለት እንደሆነ ከተረዳችሁ፣ ማስመሰል ሳይሆን በትክክልም እንደዛ መሆን ከቻላችሁ። ሰዎች በራሳችሁ ደስተኛ መሆናችሁን ሲያዩ ወይም ደስተኛ ለመሆን እነሱ እንደማያስፈልጓችሁ ሲያውቁ ጸባያቸውን አለሳልሰው ወደ እናንተ መምጣት ይጀምራሉ። ምክንያቱም አሁን ትኩረት ፈላጊዎች እናንተ ሳትሆኑ እነሱ ስለሚሆኑ። ሰዎችን ማሳደድ አቁሙ። ጓደኝነታችሁ ነፍስ እንዲዘራ የምትጣጣሩት እናንተ ብቻ ከሆናችሁ ካሁን በኋላ አቁሙ። ፈላጊ ሳይሆን ተፈላጊ ሁኑ። የራሳችሁን ህይወት መኖር ጀምሩ። የሚያስደስታችሁ ነገር ላይ ጊዜያችሁን አጥፉ። በራሳችሁ ደስተኛ መሆን ተለማመዱ። ከዚያም በዚህ ሁኔታችሁ ከእናንተ ጋር መሆን የሚፈልጉትን ሰዎች ማንነት ለዩ። መርዛማ ሰዎች ከመቅጽበት እንደ ጭስ ይተናሉ። ጥሩዎቹ ፈልገዋችሁ ይመጣሉ፣ ምክንያቱም ዋጋችሁን ስለሚያውቁ። ይሄ ህይወታችሁን ፊልተር የምታደርጉበት ወይም ስንዴውን ከእንክርዳዱ የምትለዩበት አንዱ መንገድ ነው። ብቻችሁን ስለሆናችሁ ምንም እንደማትሆኑ ትማራላችሁ። ሰዎች በእናንተ ህይወት ውስጥ መቆየት የሚፈልጉበት ብቸኛው ምክንያታቸው ከእናንተ ጋር መሆን ስለፈለጉ ብቻ እንደሆነ ይገባችኋል። በመጨረሻም ከነዚህ 5 ነገሮች አንዱን ምረጡ። ለ1 ሳምንት ብቻ ሞክሩት። ከዛ ምን እንደሚፈጠር ተመልከቱ። አንዳንዶች የበለጠ ያከብሯቸዋል፣ አንዳንዶች ደግሞ ከእናንተ ይሰወራሉ። ወይም በሌላ አነጋገር መርዛማ ሰዎች ከእናንተ ይርቃሉ። በመጨረሻም በሚያከብሯችሁ ሰዎች ብቻ ትከበባላችሁ። ቪዲዮ ጠቃሚ እንደሆነ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። ሰላም ቆዩልኝ።